በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የረቡዕ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ሁሉ አመሰግነዋለሁ። አቤቱ በዚች የተባረከች ዕለት ጸሎቴን ትሰማኝና ልመናዬን ትቀበለኝ ዘንድ በገናንነትህና በአስፈሪነትህ በኃያልነትህና በመለኮትነትህ እለምንሃለሁ። አቤቱ ኃጢአቴን ያስተሰርይልኝ ዘንድ የተወደደ ልጅህን ቅዱስ ሥጋውና ክቡር ለመቀበል የበቃሁ አድርገኝ። ፍርሃት በሌለባት ረድኤትህም ጠብቀኝ። አቤቱ ሰውነቴን በተንኰል ከሚፈልጓት ተንኰለኞች ሁሉ አድነኝ። ትዕቢትንና ትምክህትን፣ ቂምና ምቀኝነትን፣ ቁጣን፣ በደልን የመሳሰሉትን ክፋቶችን ሁሉ ከእኔ ላይ አርቅልኝ። አቤቱ በጌትነትህ ይቅር ባይነትህ ቸርነትህ ስውሩንና ግልጹን ታላቁንና ታናሹን ኃጢአቴን በደሌንም ሁሉ ይቅር በለኝ። አቤቱ በቅዱስ ወንጌል ትእዛዝህ መሠረት በጎዳናህ እንድሄድ አድርገኝ። አቤቱ የሰይጣንን የልቡን ክፋትና መቃጥኑንም ከኔ አርቅልኝ። እኔ ባሪያ ፍጹም ድሃና ምስኪን የተናኩና ደካማ ነኝና። አቤቱ መልካሙን ባደረግክልኝ ፈንታ የክፋትን መልስ መለስኩልህ፣ የቸርነትን ጸጋ ሰጠኸኝ። እኔ ግን ደግሜ የበደልኩ ከክፋቴ እስክመለስ ጠበቅከኝ። በእውነት ጎዳና መራኸኝ፣ እኔ ግን ከኃጢአት አልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር ትለኝና በክንፈ ረድኤትህ ትሰውረኝ ዘንድ ቅዱስ ፈቃድህን እማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬን በሰላምና በደህንነት አቅና። በቸርነትና በይቅርታ ከክፉ ነገር ተወግጄ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአኗኗር አንድ በገጽ 3 ናቸው። አብ ወልድ መንፈስ ቅዱስ በአካል 3 በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እኒህ 3 አካላት በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ፀጉሩ እንደ በረዶ የነጻ እንደ ሰርዲኖስና ኢያሰጲድ ዕንቁ የከበረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እርሱ ጽኑ አዳራሽ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሰረት ፈጥሮ ያለ ድጋፍ በቃል ብቻ ያጸና አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉን በየወገኑ የሚገዛ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግስቱ የማያልፍ ግዛቱም ለትውልድ ትውልድ የሚኖር እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሦስትነቱ ሥርዓት የማይለወጥና ለሦስትነት ምስጋና የሚገባው እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባርቅት የሚላኩት ነጎድጓድ የሚያመሰግኑት እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር 3 ሲሆን አንድ፣ አንድ ሲሆን 3 የሚሆን እርሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እርሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባህር የሚያሰጥማት እርሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታ ውሃ የሚያጠፋ እርሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እርሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እሱ እግዚአብሔር ምስጉን ነው። በደልን በትዕግስቱ መጋረጃ የሚጋርድ እርሱ እግዚአብሔር ምስጉን ነው። ለእሱ ብቻ ምስጋና ይገባል። ለመንግስቱ እዘዝ ይገባል።
ለሶስትነቱም ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ስልጣን ይገባል ለዘላለሙ። መለኮት በገጽ 3 ሲሆን በአንዲት ክህሎት ሰማይና ምድርን ባህርንም በውስጧ የሚገኙትን ሁሉ የፈጠረ እርሱ ነው። መለኮት በአካል 3 ሲሆን በመለኮት አንድ ነው። ስለሆነም በአንድነት ኅብረት ብርሃንን ከጨለማ የለየ እርሱ ነው። መለኮት በስሉስ አካሉ ሰውን በአርአያችንና በምሳሌያችን እንፍጠር ብሎ አዳምን የፈጠረ እርሱ ነው። ዳግመኛም ሥላሴ አዳም ከእኛ እንደ አንዱ ሆነ አሉ። የሥላሴ ምክር በጥቅመ ሰናዖር ቋንቋዎችን ለያየ። እርሱ ቅሉ አንድነታቸውንና ሦስትነታቸውን ሲያጠይቅ ኑ እንውረድ የከለዳውያንን ነገር እንበትንባቸው ብሏልና። ሥላሴ ወይም ሦስትነት ከመለኮት የአንድነት አኗኗር ሳይለወጥ በ3 ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ምስጋና ይገባል። ከኤሳው ይልቅ ያዕቆብን ስነ ባህሪ ለመረጠ በመንሰላል ላይ ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰውም የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽ በማኅፀኗ የተወሰነ የቅድስት ድንግል ማርያም አምሳል ነው። ለእርሷ በሰማይና በምድር በባህርና በቀላያት ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛ ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ወይም ለያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ ሰው ለመሆኑ ምስጢር በሰውና በእግዚአብሔር መካከል እድል ገጠመ ሲል አመለከተው። ይህንንም ቃል መሰረት በማድረግ ሁሉም ፈጸመ። በወንጌል እንደተናገረው የእግዚአብሔር ልጅ የሰው ልጅ ተብሏልና። የአንበሳ ልጅ ተብሎ ለተሰየመው መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገድ እስራኤል ከባርነት ነፃ ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አብ አሕዛብን በኃይሌ ይተማመናሉ እውነትንም በእሱ ጸንታ ትኖራለች ብሎ እንደተናገረ። መዝራዕት የተባለ የአብ አንድ ልጅ የሚሆን ወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ በሚታይ ነድ እሳት አምሳል ለሙሴ ለተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ዕፀ ጳጦስም የተባለችው ድንግል ማርያም ስትሆን መልአከ የተባለውም የእግዚአብሔር ልጅ ነው። የአብ ቃል እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባህሪ ያለው በሐር ግምጃ ላይ ተዋህዶ የሚያበራ ንጹሕ ጽሩይ ብርሃን ነው። ወልድ ልጅ በሚባል ከባህሪ አባቱ ከእግዚአብሔር አብና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካሉ እግዚአብሔር ነው። የእግዚአብሔር ቃል አባት ነውና መለኮታዊ አካሉ እሳት ነበልባል ነው። አብ አባት በመሆኑ ከባህሪ ልጁ ከእግዚአብሔር ወልድና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱም መንፈስ ቅዱስ እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝ አንድ በስልጣን ትክክል ነው። እኒህ ገዢዎች በገጽ 3 በፈቃድ አንድ ናቸው። በመለኮትና በማንኛውም ስነ ባህሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው፣ ሁለተኛው ከሶስተኛው ሳይለይ በመለኮት አንድ ናቸው እንጂ እነርሱ አንድ አምላክ ናቸው። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግስት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድና ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብና ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መለኮት ከአብና ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን አይለይም። የወልድ ስልጣን ከአብና ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስ ስልጣን
ከአብ ከወልድ ስልጣን ፈጽሞ አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባህሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ስሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፈጽሞ ይቅር ይሉኝ ዘንድ እማጸናለሁ። ነፍሴንና ሥጋዬን አደራ አስጠብቃለሁ። ይቅርታቸውና ሀብተ ረድኤታቸው በሕዝበ ክርስቲያኑ ላይ ለዘላለም ይኑር፣ አሜን። ተአምር። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በሕዝበ ክርስቲያኑ ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም ሀገር ነበር። እርሱም ቅዱሳት መጻሕፍትን የመጻፍ ችሎታ ነበረው። በጽሕፈት አዋቂነቱም ከሌሎቹ ጸሐፊዎች ሁሉ በጣም ብልጫ ያለው ነበር። ከዕለታት በአንደኛው ቀን በበጎ ሥራው የተደነቀ አንድ ሀገረ ገዥ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ክቡር የሚሆን የሰይፈ ሥላሴ የሚባል መጽሐፍትን ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠየቀውና እሺ በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፍ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበር። ስራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስ ለመቀበል ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለህ ስማችንን አስጊጠህ እንደ ጻፍ ተድላ ደስታ ወዳለበት ገነት ናግባ አሉት። ሥላሴም ይህንን ካሉ በኋላ መላእክት ተሸክመው ወስደው ከእግረ መንበር አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴ ምስጢር አስተማሩት። ዳግመኛም እኒህ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድህ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች የሥላሴ ሆይ ምን ሥራ ሰራውላችሁና ነው የማይመጣጠነኝንና ተገቢ አይደለም ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረክልን፣ ከአንተ በኩል የቀረ ነገር የለም። በሕይወት ሳለህ ቅዱስ መጻሕፍትን በምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተዋልና አሉት። ይህንም ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀዳጁትና ዕዝራና ሄኖክ ኤልያስን በሕይወታቸው ካሉበት በተድላ ገነት አስቀመጡት። የተወደዳችሁ ወንድሞቼ ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ ያስቡን ዘንድ ስማቸውን እናክብር፣ ከፍ ከፍም እናድርግ። ዳግመኛም አሸናፊ ለሚሆን ስማቸው እንገዛ። የእሳት ሰይፋቸውን መዘው ባሉ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር፣ አሜን። ወስብሐት ለእግዚአብሔር። ውድ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት የዓለም ዳርቻ የእግዚአብሔር ፍጹም ሰላምታ ይድረሳችሁ። ዛሬ የጸለይነው ጸሎት የረቡዕ ሰይፈ ሥላሴን ነው። የእግዚአብሔር ቤተሰቦች ሁሌ የምሰራቸው ቪዲዮዎች በየቀኑ እንዲደርሷችሁ የደወል ምልክቷን በመጫን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እላለሁ። ወንድሞቼ እህቶቼ፣ ምናልባት በሰው ሀገር ያላችሁ መጸለያ ጊዜ ለሌላችሁ ስራችሁን እየሰራችሁ ኦዲዮን ማዳመጥ ትችላላችሁ። ሌላም የምሰራላችሁ ነገር ካለ እንድለቅላችሁ የምትፈልጉት ነገር ኮሜንት ላይ አስቀምጡልኝ፣ እኔ እሰራላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እየተጋገዝን እየተመካከርን መንፈሳዊ ሕይወታችንን እናሳድግ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።